እንግዲህ የሆነ ነገር ኮሽ ባለ ቁጥር ብቅ ትልና ተንኮስ አርጋ ትሄዳለች። ዛሬም እንግዲህ አዛኝ ሆና በቃ የሆነ እኔም ሴት ነኝ በማለት ለፍቅርም ለሀይሚም ያዘነች መስላ እንግዲህ ከበድ ያለ ነገር ተናግራለች። ልጁ የብሩክ እንደሆነ ልጅቷ የብሩክ እንደሆነች በእርግጠኝነት 100% እንግዲህ እያረጋገጠች ትገኛለች። ወይም ደግሞ 100% የሱ ነች። ስለዚህ ሀይሚ እንዳትሸወጂ፣ መጀመሪያ ቀድመሽ እውነታውን ማወቅ አለብሽ ነው እያለች የምትገኘው። ብሩክም ደግሞ እውነታውን ማወቅ አለብህ፣ እውነታውን መረዳት አለብህ፣ እውነታውን ለሀይሚ ማስረዳት መቻል አለብህ። ከእውነታ አትሸሽ፣ ራስን አትደብቅ፣ ሀይሚን አትደልላት፣ በውሸት አታኑራት። እኔም ሴት ነኝ ተታልያለሁ፣ ተጎድቻለሁ በማለት እንግዲህ የሴቶች ጠበቃ ሆላልን መጣለች። ዛሬ የእውነቴን ነው ብላችሁ ተመልካች ከባድ ውሳኔ ወስኗል። ከዚህ በፊት አንድ ነገር ተነስቶ ነበር። በቃ ቻናሏ እንትን ማለት አለበት፣ ሪፖርት መደረግ አለበት፣ ይሄ በቃ መምጣት የለባትም እዚህ ሚዲያ ላይ መታየት የለባትም የሚል ሀሳብ ተነስቶ ነበር። በኋላ ላይ ደግሞ እንዴ እች ልጅ ምንም ቢሆን ምንም የሀይሚም የብሩክም መሰናክል እንደሆነች ይታወቃል። ወይ ደግሞ ለሀይሚ ለብሩክ የማትጠቅም ሰው ናት። ወይ ደግሞ የሀይሚና የብሩክ ደስታ የማያስደስታት ሴት ነች። ግን ደግሞ ልጅ አለች እዚህ ጋር እናቷ ከዚህ ዩቲዩብ ነው የምታገኘው፣ ሌላ የምታገኘው ገቢ የላትም። በደህና ቀን ሀይሚና ብሩክ ከፍተው ሰጠዋታል። መልካም ሰው ጥሩ ሰው ትሆናለች ትሻሻላለች ተብሎ ግን እሷ እየባሰባት በሰዎች ላይ እየቀናች የምሬን ነው። አንዳንዴ የሰውን ስታዩ የራሳችሁን ታጣላችሁ። የቆጡን አውርድ ብላ የበብቷን ጣለችም እንደሚባለው ማለት ነው። እና በስርዓት እኔ ህይወቴ እንደዚህ ነበረ በቃ አልፏል አልቋል ብላ ከፈለገች የራሷን ህይወት ከፈለገች ቢኒየው ከስር የሚከተላት ሰው አለ ከሱ ጋር ወይ ደግሞ ሌላ ህይወት ጀምራ ወይ ከልጇ ጋር ሆና እኮ ጊዜ እያሳለፈች እኮ ቪዲዮ ፖስት ብታረግ የሀይሚን ስም የብሩክም በተለይ የሀይሚን ስም ለምን እንደምትጠራ አላውቅም። እኔ ምንሽ ጋር ደረሰችብሽ ሲጀመር ማለት ነው። ምንሽ ጋር ደረሰችብሽ? አንቺ ከሀይሚ የተለየ ነገር ቢኖርሽ አንቺ ከሀይሚ ብትበልጪ እመኚ ብሩክ ወደ ሀይሚ የሚመጣበት ምንም አይነት ምክንያት የለም። የጎደለበት ነገር ነበረ ወይም ደግሞ ጊዜያዊ ነገር ነበርሽ። በቃ አንቺ ተጠቅም በቃ አዎ ደግ አደረገ በሰዓቱ። አንቺ የፈለግሽውን እኔ የፈለገ ቢያታለልሽ ማለት ነው የፈለገ ቢያታለልሽ እንዴት እግርሽን አንስተሽ ትሰጫለሽ? ለብሩክም ሆነ ለሌላ ሴት ለሌላ ወንድ እንዴት አንቺ ቀሚስሽን ከፍተሽ እንካ ስትይ ከርመሽ ልጅሽን የትም እዛም ተንዘላዝለሽ ወልደሽ ዛሬ ላይ መጠሽ እንዲህ በዚህ እሪ የምትይው ምንድን ነው? በቃ እንዴ ተናገርሻ? ጀግና ከሆንሽ አፍሽን ዘግተሽ ዲኤንኤ ውጤት ይሄው ብለሽ ማምጣት አለቀ። ምንም ብሩክን ማምጣት ሳይጠበቅበት ምንም እንዲህ አፍሽን ሳትከፍች ማለት ግን አንቺ በቃ መዥገር ነሽ። በቃ ጥብቅ ብለሽ ይወገብቅማል የሆነች ነገር እኮ በተለይ ደስታ ከሰማችማ ደስታ ከሸተታት እኔ ልነግራችሁ አልችልም። ትመጣለች በቃ ማን እንደሚነግራት እንዴት ለነገሩ ተዘፍዝፋ አይደለ እንደምትል ምን ስራላት ልጇን እንኳን በስርዓት ማታጥም በስርዓት ማትንከባከብ በዋለችበት ውላ የምታደራለች እንዴ? መጀመሪያ እንኳን ስርዓት ቢኖራት መች ለዚህ ትደርስ ነበር? እኔ ሴት ልጅ መናገር አልፈልግም ነበር። የእውነቴን ነው እግዚአብሔርን። በዚህ ልክ እኔ ብዙ ሰው አይቻለሁ ዩቲዩብ ላይ ግን እንደ ይቅርታ አድርጉልኝ እንደ እዩ አይነት አስቀያሚ የሰው ደስታ የማያስደስተው የሆነ ነገር መዥገር የሆነች አንዴ ትቻለው አንዴ ይዣለው አንዴ ለቀቅ አንዴ ያዝ እያደረገች በሰው ህይወት ላይ የምትቀልድ። በነገራችን ላይ ሀይሚ ወዳ እንዳትመስላችሁ የፍቅር ጥያቄውን ላቆየው ላዘገየው ያለችው ወይም ደግሞ መልስ ያጣችሁ አሁን በፍጥነት እንደ ሌሎቹ ዋው እኔም በጣም ደስ ይለኛል የሆነ ስሜት ነበረኝ የሆነ ፊሊንግ ነበር ላንተ እንኳን እኔ ካንተ መጣ በቃ ካንተ እስኪመጣ ነበር የምጠብቀው ብላ በደስታ ነበር የምትቀበለው የመሰላችሁ ሁላችንም። ምክንያቱም ካቀራረባቸው እሷ ለሱ ያላት ቦታ እሱ ለሱ ያለው ቦታ ነበረ። ግን የእዩ ጉዳይ አላለቀም። ነግሬያችኋለሁ ቅድም በሰራቱ ቪዲዮ ላይ አላለቀም። በቃ እንደው ብሩክ እንኳን እንደው እዩ የምሬ ነው ሀይሚ እንኳን አልቋል ብትል እንኳን እዩ አልጨረሰችም ገና ናት። ምን ልላችሁ ፈልጌ ነው በጣም ከባድ ነገር ውስጥ እየገቡ ነው ያሉት። እዩም እንግዲህ ልትፋታቸው አልቻለችም። ታዲያ ምን ይደረግ ነው የሚባለው? ባለፈው ያው ተዋት የልጅ እናት ነች ተብሎ ዝም ተብሎ ነበር። አሁን ግን የመጨረሻ በቃ እዚህ ሚዲያ ላይ ልናያት አይገባም፣ ይሄ ነገር መጥፋት አለበት ተብሎ እንግዲህ በጣም ብዙ ልጆች ተናደው ተበሳጭተው ነው እየጻፉላት የሚገኙት። አንዳንዶቹ ደግሞ መልካም መቃጠል የኛ አዛኝ አሁን ነው እንዴ ሀይሜ ታየችሽ? አሁን ነው እንዴ ለሀይሜ ተቆረቆርሽ? አሁን ነው እንዴ ለሀይሜ
የተጨነቅሽላት መልካም መቃጠል ተቃጠይ ርርበይ ድብንበይ ታያለሽ። ሀይሚና ብሩክ አንድ ላይ ይሆናሉ። አንቺም በቃ አፍሽን ጥግሽን ይዘሽ ልጅሽን ይዘው ቁጭት ያለሽ እያሉ ሀሳብ አስተያየት እየሰጡ ነበረ። እዩ ብዙ ታሪክ ነው ያወራችሁ። በቃ እዩ አሁን በፊት አለች አብራኝ እንድትኖር ከልጄ ጋር እንድትሆን እፈልግ ነበር። አሁን ላይ ግን አልፈልግህም። በቃ ውሸታ ማስመሳይ ስለሆንክ አልፈልግህም። ስለዚህ በቃ እኔም አልፈልግህም፣ ለሀይሚ መሆን አትችልም አይነት ነገር ነው የምትለው። ህይወት እኮ ይቀጥላል። እግዚአብሔርን ህይወት ይቀጥላል። አብርሽ ስንት ነገር አሳልፎ አይደል እንደ ሄርሜላ ጋር የሆነው። ታዲያ ለብሩክ ሲሆን ምኑ ነው የሚገርመው? በእርግጥ ብሩክንና አብርሽን እያወዳደርኳቸው እያነጻጸርኳቸው ሳይሆን ህይወት አንዱ ካልተሳካ አንዱ ጋር ይቀጥላል። እንዴ እዚህ ምድር ላይ እኮ አንዴ ነው የምትኖሩት አይደል እንዴ? ድጋሚ መጣችሁ አትኖሩ። ድጋሚ በቃ የሆነ እድል የላችሁም፣ ቻንስ የላችሁም። ዛሬን ነው የምትኖሩት። እና እኔ ልነግርሽ የምችለው ነገር አርፈሽ ልጅሽን አሳድጊ። ዲኤንኤ ካልሽ 10 በቃ ታውሪ። ስንቴ ነው በቃ ስለና ሀይሚን ይኸውልሽ፣ ይሄ በዚህ ቱቦ በቀደደው አፍሽ ማለት አትቀደጅ በእናትሽ። እንደው በፈጣሪ ስም ልለምንሽ የሀይሚን ስም አትጥሪ። ደጋግሜ ነግሬሻለሁ። በጣም ትዕግስቴን እያስጨረሽ ነው። የምሬን ነው። ያለሽበት መጣል እመኚ ማለት እመኚ። እንዴ ምን ታርግሽ ልጅቷ? ምን አሁን ነው እንዴ የምታዝኝላት? አንቺ አይደለሽ እንዴ ሆም ብለሽ በብሩክ ጥርጣሬ እንዲኖራት ለብሩክ እምነቷ እንዲቀንስ? ምንም ብትሆን እኮ ልጅ ፈጣሪ እኮ አይደለችም፣ መልአክ እኮ አይደለችም፣ ሰው ናት አይደል እንዴ? ሰው እዚህ ጋር የሚጽፈውን ነገር ታነባለች፣ ይሰማታል፣ የሆነ ነገር ፊሊንግ ታረጋለች። ስለዚህ ታያት። ምን ታርግሽ? ሀይሚ የምትይው ኧረ እንደው ተጋብተው እግዚአብሔርን 4 ልጆች ተወልደው ያንቺን መጨረሻ ባሳየኝ። አንቺ እንዲህ ስትንጉላ ሌላ ወይ አንዴ ስታብጂ እንደዚህ ሌላ አንድ ልጅ ደግሞ ታመጫለሽ። ያኔ ረፈት ያለሽ ምን አይነት ሰው ምን አይነት እኔ እንዴት ልበላችሁ እናንተ? ምን አይነት አስተዳደግ ነው ያደገችው? ይህ ሰው ምቀኛ ሰው። እንዴት ሰው ደስተኛ ሲሆን በዚህ ልክ ቀንቶ እንዴት ሀይሚ ፍቅሩን አትቀበዩ። በደንብ አስቢበት። ከተቀበልሽም ልጁ የብሩክ እንደሆነ አምነሽ ተቀበይ። ይሁና ታዲያ ምን አገባሽ አንቺ? እሷ አመነች አላመነች፣ እሷ ተቀበለችው አልተቀበለችው ምን አገባሽ አንቺ? ህይወት ላይ ምን ይጨመራል? ምን ይቀነሳል? ምን ታርግሽ ሀይሚ? ምንድነው አትርሱኛልሽ? እሳበየ 20 ጊዜ እየመጣሽ አትርሱኛልሽ። አሁን ለሀይሚ ያዝነሽ ነው እንዴ? አንቺ አይደለሽ እንዴ ስንት ነገር ስታደርጊያት የከረምሽው? በነገራችን ላይ አንድ ቪዲዮ ቲክታክ ላይ ለቀው ነበረ የሆነ ጊዜ ካስታወሳችሁ። በእሷ ምክንያት ሀይሚ ፌንት ሰርታ ሆስፒታል ገብታ ተኝታ ነበር። ያኔ በጣም አሳዛኝ ነገር ተፈጥሮ ነበር። ብሩክ በጣም የተጨነቀበት፣ ሀይሚን በጣም ያዘነችበት፣ በጣም ብዙ ሰው ያለቀሰበት ቀን ነበር እና አልጋ ላይ ተኝታ አይተናታል ሆስፒታል ውስጥ። እዩ ደግሞ ልጅቷ ታማ አይታችኋታላ ሆስፒታል ተኝታ። ሁለቱን ሲያነጻጽሩ ብድር በምድር ነው። አሁን እቺ በትንሹ ነው መልስ የተሰጠችሽ ታያለሽ። ከዚህ በኋላ ለሁሉ ለእያንዳንዷ ነገር በተለይ ሀይሚ ላይ ስላደረግሻት ነገር እያንዳንዷን ነገር ዋጋ ትከፍይባታለሽ። እያንዳንዷ እንደው ልጅሽን እንኳን ገና ክርስትና ሳታስነሽ በዚህ ልክ እንደው ለሰው መቀኝነት ፈጣሪ ወይ ታይ። ግን የምር በኋላ እንዳትጸጸች። ይሄ የምትኩራሪበትን የምታቅራሪበትን እንደፈለግሽ አፍሽን የምትከፍችበትን ቻናል አንድ ጊዜ የሆነ ነገር ካረጎብሽ የምሬ ነው የጨረቃ ፋሚሊ ከቆረጡብሽ ነው። የሆነ ጊዜ ላይ ካዘንብሽ አዘንብሽ ነው። ታስታውሻለሽ? ከዚህ በፊትም የሆነ ቻሌንጅ ሊጀመር ተብሎ አይተው ልጅ አሳዳጊ ናት በቃ የፈለገችውን ትበል አፏን ትዝጋ ተብሎ ዝም ተብሎ ነበር። አሁን አፍሽን መዝጋት አልቻልሽም። በቃ መዘጋት ያለበት ነገር ይዘጋል። ከዛ አፍሽም ይዘጋል፣ ሁሉም ነገር ይዘጋል። እኛም አርፈን ቁጭ እንላለን። ይሄ ነው በቃ ያለው አማራጭ። ግን ብታወራም ምንም ከሀይሚ ህይወት ላይ የምትጨምረው የምትቀንሰው ነገር የለም። ሀይሚ የራሷ ምርጫ አላት። ይህን ፍቅር ያለመቀበል መብት አላት። በነገራችን ላይ በግዴታ ብሩክም ሊያስገድዳት አይችልም፣ ተመልካችም ሊያስገድዳት አይችልም። ማንም ሰው ቤተሰብም ሳይቀር ሊያስገድዳት አይችልም። ግን እኔ የታየኝ የእውነት እንደምታፈቅረው የእውነት እንደምትወደው የእውነተኛ ደስታን የእውነተኛ ፍቅርን የእውነተኛ በቃ ትክክለኛ የፍቅር ስሜት ተሰምቷት ነው እንዲህ ያለቀሰችው። የሆነ ነገር ሊኖር ይችላል፣ ይኖር በቃ እንችለዋለን። ለትንሽ ጊዜ ሊከፋን ይችላል። አዎ ይክፋን በቃ። ግን መጨረሻችሁ አንድ እንደሚሆኑ እያሰብን ከሄድን አንጎዳም። እመኑኝ፣ አንጨነቅም። ብዙዎቻችሁ በጭንቀት ተወጥራችኋል። አንዳንዶቻችሁ የደስታ በቃ ጮቤ ረግጣችኋል፣ እየደነሳችሁ ነው ምናምን ነገር። እኔ የጨነቀኝ ነገር አለ፣ የፈራሁት ብዙ ነገር አለ። ግን ደግሞ የሚመጣውን ነገር እንደሚመጣው አድርጌ እቀበለዋለሁ። በቃ እንደሚሆን አደርገዋለሁ። ሁሉም ይስተካከላል። በቃ መጨረሻቸው አንድ ስለሚሆን
ውስጤን አሳምኘዋለሁ። አንድ ይሆናሉ፣ አልጨነቅም። እና እናንተም አትጨነቁ፣ አንድ እንሆን። አንስደብ። ድራማ ጀምራችሁ ፊልም ጀምራችሁ ብላችሁ ይቅርታ አድርጉልኝና ሀይሚንና ብሩክንም ለመዘቅዘቅ የተዘጋጃችሁ ሰዎች አላችሁ። በእናታችሁ ተተከሉ። ወደ ነፈሰበት አትሄዱ። እነዚህ ልጆች እናበረታታቸው። ብሩክ ለምን ፍቅር ጥያቄ ያቀረብኩኝ ለምን የውስጤን ተነፈስኩ ብሎ እንዲጸጸት አናድርግ። ሀይሚም በቃ ሌላ ታሪክ ውስጥ እንድትገባ እናደርጋት። ከራሷ ጋር ተነጋግራ ከራሷ ጋር አውርታ ከራሷ ጋር ተማክራ የዘተነት ወጉ ነው። በቃ መግደርደር ወጋችን ነው፣ ባህላችን ነው። በአንዴ እሺ ትክክል አይደለም። በእርግጥ ብትለው ምንም አይገርምም። የሚገባት ሴት ነች። እሷም ግን ያለቀሰችበት ምክንያት ምን እንደሆነ አንድ በአንድ ሰሞኑን የምትሰሙት የምታዩት ይሆናል። ግን እመኑኝ ደስታ ብቻ እንዳትጠብቁ። የሚያሳዝንም ልብ የሚሰብርም ነገር ሊሆን ኖሮ ይችላል። ቀድማችሁ አስቡበት፣ ቀድማችሁ ተዘጋጁበት። ያኔ እንደዛ በተለቀቀ ቪዲዮ ማንንም ሰው እንዳትወቅሱ አደራ ለማለት ወዳለሁ። እዩ አብሽን ዝጊን፣ ካልዘጋሽ የሚዘጋው ነገር ይዘጋል ለማስተላለፍ ነው መልእክቴን የመጣሁት። የመጨረሻ ማስጠንቀቂያችን ነው። ምክንያቱም አበዛሽ፣ በጣም ሄድሽ፣ ወጥ ረገጥሽ፣ በቃ የሆነ ተንበጫበጥሽ፣ ወጥ ነሽ። በቃ ዲኤንኤ እና ማታረጊ ታዲያ ያኔ ዲኤንኤ ይደረግ ሲልሽ አላደርግም ዲኤንኤ ብለሽ አልመለስሽም እንዴ? ታዲያ ምን ምክንያት ኖሮሽ ነው? የራሴ ምክንያት ነበር ምናምን። ምክንያትሽን ከፈለግሽ ቀቅለሽ ቢሆን ምን አገባን? ለምን ልጅሽን ይዘሽ ጎዳና አትወጭ እንዴ? አንቺ አብረሽ ከፍተሽ ለሰጠሽው ነገር ይሄን ያህል መጀመሪያ እኮ ማን ነው የሚያረግዘው? ማን ነው የሚወልደው? ማን ነው የሚያቅፈው? ማን ነው የሽንት ጨርቅ የሚቀይረው? ማን ነው የሚያዝለው ብለሽ እኮ መጨነቅ የነበረብሽ አንቺ ነሽ። ወንድ ልጅ እኮ ነው እሱ። ቢበዛ ገንዘብ ቢሰጥሽ ነው። መጀመሪያ ይሄን እንዴት አላሰብሽም? አብረሹ ስትተኝ ነገ ይሄ ልጅ ቢፈጠር፣ ነገ ጽንስ ቢፈጠር፣ ነገ ቢረገዝ ልጄን ማን ነው የሚያቅፍልኝ? እኔ። ማን ነው የሚያዝለው? እኔ። ማን ነው 9 ወር የሚቸገረው? እኔ። ማን ነው ሆስፒታል ውስጥ በምጥ የሚሰቃየው? እኔ ብለሽ ብታስብ ይኖሩ በዚህ ልክ አትጨማለቂም ነበር። አትጨማለቂም ነው። በዚህ ልክ እየሄድሽ ባገኘሽ ሁሉ አትጋደቢም ነበር እንዴ? ሀይሚ ምን ታርግሽ? ሀይሚን እያት እስኪ በወግ በማዕረግ እንዴት በክብር ራሱ ተፈርቶ ተንቀጥቅጦ ፈርቶ ተንቀጥቅጦ፣ ሀይሚን ብቻ አይደለም ተመልካችንም ራሱ ፈርቶ ተንቀጥቅጦ ነው በክብር አክብሮ የፍቅር ጥያቄ ያቀረበላት ጀግና የሆነች ሴት ማለት ነው። አንቺስ በሄድሽበት ለማንም ከፍተሽ ሰጠሽ፣ ልጅሽን ይዘሽ ልጅሽን መከራዋን አበላሻት። አባቷ ጠፍቶሽ አንቺ ግራ ተጋብተሽ ልጅሽንም ግራ ማጋባት። ነገ ልጅሽ ይህን ቪዲዮ አይታ አድጋ ምን ይሰማታል? ልዩነታችሁ ይሄ ነው። አንቺና ሀይሚ ጭራሽ አትወዳደሩም፣ አትነጻጸሩም፣ አትገናኙ። በደንብ ትበልጥሻለች። ለዛ ነው ብሩክ ከአንቺ ሀይሚን ያስበለጠው። አንቺን ትቶ ሀይሚ ጋር የሆነ አንቺ ጋር የነበረው ሰው ሙሉ በሙሉ ረስቶሽ ትቶሽ የራሱን ህይወት የቀጠለው ከሀይሚ ብዙ ነገር ስላተረፈ ነው፣ ብዙ ነገር ስላየ ነው። አንቺ ዛሬ ነው እያልሽ የመጣሽ፣ ለዛውም በልጅሽ ሀሳብሽ ለመጠቀም በቃ አልፈልገውም ብለሻል። እኔ ዲኤንኤ ይደረግ እንጂ አልፈልገውም። ካልፈለግሽው አታውሪ፣ አትለፍልፊ፣ ስለ ሀይሚ ስሟን አትጥሪ፣ አትመጥኛትም፣ ጭራሽ አትነጻጸሪ። ይሄን ነው መልእክት ላስተላልፍ የምወደው። እናንተ ምን ተሰማችሁ? እዩ እያወራች ያለችው ነገር ምንድን ነው? የሀይሚስ ዝምታ እንዴት አያችሁት? እስኪ ተጨነቃችሁም? ሀሳባችሁን እስኪ በአጠቃላይ ንገሩ። እኔ ሀሳቤ ይህንን ይመስል ነበር። እዩን መላ ልንላት ይገባል። ከዚህ በላይ ችላ ልንላት አይገባም። ስርዓቷን መያዝ አለባት። ጨርሻለሁኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውጡ። አመሰግናለሁ።